አብርሽ እስር ቤት የገባው በሩቲ ምክንያት ሳይሆን ሩቲ አሳስራችሁ ነበረ ወይም ደግሞ ክስ ከፍቼ ነበረ። ሁላቸውም ተፈተዋል። ሁላቸውንም ክስ መስርቼባቸው ነበረ። በቤተሰብ የተነሳ አብርሃምን አላሳሰርኩትም። እኔ ትቼው ነበረ፣ ክሱን አንስቼው ነበረ። ግን ዳኒ ስላልፈለገ ደስተኛ ስላልሆነ እሱ ነበረ እየታሰረው። እኔ ሳልሆን እኔ ስሜ ብጠፋም ተጠይቄ ብወጣም እኔ አልታሰርኩም ነበር። የታሰሩት ዳኒና ኤፍሬም ናቸው። ኤፍሬም ደግሞ ወንድሙ ስለሆነ ክስ መሰረት አልፈለገም፣ ትቶታል። ግን ዳኒ ደስ አላለውም። ዳኒ ክሱን ቀጠለበት። እኔ ምንም አረጋ አልቻልኩም፣ ከጎኑ ነኝ ዛሬም ብላ ተናግራለች አይደል እንዴ ሩቲ? ስለዚህ ሄርሜላ ምንድነው የታያለችው? አንቺ ማትፈልጊው ወንድ እኔ ፈልገዋለሁ፣ አብርሃምን እኔ ፈልገዋለሁ፣ አስፈችልኝ ነው ያለቻት። እዛ ጋር ዳኒ እያለ ዳኒ እኔ ነኝ ያሳሰርኩት እያለ ለሩቲ ነው አስፈችልኝ፣ አንቺ የጣልሽው ሰውዬ እኔ ፈልገዋለሁ አለች። አዎ ከሱ የተረፈ አይደል እንዴ? ከሷ የተረፈ አይደል እንዴ መጀመሪያ ያነሳሽው? እሷ ፈልጋ እሷ መጣው 2 አመት 3 አመት መጣው የጨረሰችውን እኮ ሸንኮራ ነው አንቺ ያነሳሽው። ይሄን አታውቂም እንዴ? ይሄን መርሳት የለብሽም አንዳንዴ ማለት ነው። ላስታውትሽ ብዬ ነው። ገባሽ አይደለ? እሷ የተወቹን ነው አንቺ ያነሳሽው። ስለዚህ እሷ የተወቹን ደግሞ ስታነሺ ካነሳሹ በኋላ ደግሞ ራስሽን መንከባከብ ራስሽን መጠበቅ ያንቺ ፋንታ ነው። እሷ እኮ ጣለችው፣ በቃ አለቀ። ስለዚህ ስራው ያንቺ ነው ከዚህ በኋላ። ገባሽ አይደለ ሄርሜላ? ካልገባሽ ደግሞ እንዲገባሽ እነግርሻለሁ ደጋግሜ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ቤተሰቦቼ፣ የኔ ውድ ቤተሰቦች፣ ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሁሉ ሰላም ፈጣሪ ይመስገን። እንዴት አደራችሁልኝ? ደህና ናችሁ? ጤናችሁ ሁሉ ሰላም? ሰላማችሁ ብዝት ትርፍርፍ ይበልልኝ፣ ሰላማችሁ ይብዛልኝ፣ ጤናችሁ ይብዛልኝ፣ ቤተሰቦቻችሁ ሰላም ይሁንልኝ ማለት ነው። አገራችሁ ሰላም ያደርግልን። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ አበረታቱኝ። እኔ የሰግደት እህታችሁ ልደግላችሁ እባካችሁ ቤተሰቦቼ ማለት ነው። እና ትላንትና ማታ ባየሁት ቪዲዮ ላይ ቅር ያለኝን ነገር ልንገራችሁ። ያው ሁሉ ጊዜ ቅር እንዳለን ነው። እኛ ምንም እየተደሰን አይደለም። በአሁኑ በሚሰራው ቪዲዮ ሩታ ከልጇ ጋር ስትመጣ ብቻ ነው እኛ ደስተኛ እየሆንን ያለው እንጂ በሚሰሩት ነገር ደስተኛ ሆነን አናቅም። ግን ስራ ነው፣ አለቀ። እነሱ ቤተሰቦቻቸውን እያሳደጉ ነው፣ ጓደኞቻቸውን እያሳደጉ ነው። አብርሃምና ሩታ ተጣልተናል ብለው ከመጡ በኋላ ለስንት ሰው ነው ቻናል የከፈቱት? ቁጠሩ፣ ቁጭ ብላችሁ ማለት ነው ቁጠሩ። የምር ተጣልተዋል ተለያይተዋል ብላችሁ የምታስቡ ሰዎች ብዬ ነው ልንገራችሁ ብዬ ነው ማለት ነው። እና ቤተሰባቸውን እያሳደጉ ነው፣ እሱ ጓደኞቻቸውን እያሳደጉ ነው። የቡታጀራ ልጆች ስንት ናቸው ወደ አዲስ አበባ መጥተው ከነ ሩትዬ ጋር ቪዲዮ እየሰሩ ራሳቸውን የቀየሩት? እዩ ትላላችሁ፣ አቤል ሁላቸው ማለት ነው። በፊት ቡታጀራ የነበሩት ነው ሩቲና አብርሃም ከተጣላን ምናምን ካሉ በኋላ መጥቶ በደንብ አድርጎ ስራ መስራት የጀመሩት። ቢኒ ማን ያውቀው ነበር? በራሱ ቤት ስለቅቆ ምን ስንት 15,000 ሞቶ 20,000 ነበር ትታይለት የነበረው። በደንብ አይታችሁ ከሆነ ማለት ነው። ስለ ሩቴ ካላወራ በስተቀር በራሱ ነገር መጥቶ ሰርቶ አያውቅም። አሁን ደግሞ አዲስ አበባ ላይ ገባ። በሩትዬ ጋር ቪዲዮ ይሰራል፣ ከአብርሃም ጋር ከሌሎች ጋር ቪዲዮ በየቀኑ በየተራው ይለቃሉ። ስለዚህ እነሱ ራሳቸውን እያሳደጉ ነው አሉ። ደግሞ የሩት የምቶች ሌሎች የኤርሜላም የአብርሃም ደጋፊ ነኝ ተብዬዎቹ ሰው ሀገር ሆነው የሚባሉት የሚጋደሉት ቢያንስ እኮ ዩቱብ ስሩ፣ የምር ዩቱብ ስሩ። ዩቱብ ከሰራችሁ ይከፍላችኋል እንዴ? ስሩ ዩቱብ። እኔ እኮ አሁን እዚህ ጋር ቁጭ ብዬ ማወራው ጥቅም ሳላገኝ አይደለም እንዴ? ጥቅም አገኝበታለሁ፣ ስለማገኝበት ነው እንደዚህ የምደክመው ማለት ነው እንጂ እኮ በዚህ ሰዓት ቁጭ ብዬ የሆነ ጭንቅላቴን እንትን ዘና የሚያደርግ ነገር ቲክቶክ፣ መዝሙር መስማት እችላለሁ፣ መጽሐፍ ማንበብ እችላለሁ አይደለም? ጊዜን እዚህ ጋር ከማጠፋ ማለት ነው። ባልጠቀምበት ኖሮ ማለት ነው። ስለምጠቀምበት ነው እዚህ ጋር ቁጭ ብዬ ሁሉ ነገር የማወራው። እና ሰው የሚሰድበኝም ስድቡን እንደ እሺ ብዬ ተቀብዬ፣ የሚያበረታቱኝ እሺ ብዬ ተቀብዬ እያመሰንገኩ እየሰራው ያለው ጥቅም ስለማገኝበት ነው። ገባችሁ አይደለም? ስለዚህ ዛሬ አይመስላችሁም፣ ዛሬ ምንም ነገር አይመስላችሁም። ምክንያቱም እዚህ ዋይፋይ አትከፍሉ፣ ምን አትሉ ከስራችሁ ላይ እንትን ብላችሁ ነው ጊዜያችሁን መስዋዕት አድርጋችሁ የምትሰሩት ማለት ነው። ነገ ግን አገር ገብታችሁ ከቤተሰብ ጋር ስትሰሩ፣ ከወንድም ከእህት ጋር ለሌላ ሰው ስራ ስትፈጥሩ፣ ልክ አሁን እንደ ሩቲና እንደ አብርሽ ማለት ነው። እኔ አሁን ነገ ምን ይታወቃል አገር ላይ ገብቼ ፌመስ ሆኜ ለወንድሞቼ ለእህቶቼ ሌላ ለተቸገረ ሰው ቻናል ከፍቼ ላሰራ እችላለሁ። የነገው ፈጣሪ ነው የማውቀው፣ እኔ አላውቅም። ግን የነገ ቦታ ላይ ለመድረስ ደግሞ ግዴታ ዛሬ መልፋት ይጠብቅብኛል። ስለዚህ በደንብ አድርጋችሁ ላይክ አድርጉ ነው ቪዲዮውን። እናንተ ደግሞ አትጣሉ። በሰው ሀገር ሆናችሁ እኛንን የምንደራረሰው ማንም መጥቶ አይደርስልንም። እና ብዙ ጊዜ ሰማችኋለሁ ላይቭ ላይ ምናምን አልገባም። እኔ ግን ላይቭ ላይ አልገባም፣ አልወድም። በቃ ማለት ከማንም ጋር መነካካት አልፈልግም። በወድም ብደግፍም እዚህ ቁጭ ብዬ ደግፋለሁ። ቪዲዮዋን ላይክ አድርግላታለሁ፣ አለቀ። ላይክ አድርግላታለሁ፣ ኮመንት አድርግላታለሁ እንጂ እዛ ላይ ገብቼ አልሳደብም። ምክንያቱም
ለምን እሳደባለሁ? እኔ ምን አገባኝ? እነሱ እዛ አልጋ ላይ አልጋ እየገዙ ፎቅ ላይ ፎቅ እየሰሩ ቤት ላይ ቤት እየሰሩ መኪና ላይ መኪና እየገዙ ልብሳቸውን በየቀኑ እንደ ከረሬ የቀየሩ እኔ ምን ቤት ነኝ እዚህ እዛ ቁጭ ብዬ የምሳደበው? እዳ አለብኝ የአባቴ እናቴ እዳ አለብኝ እናቴ እንዴ ነገ እኮ ቤተሰብ ያዋል ቪዲዮን አይደል እንደ የምሳደበው ቪዲዮ ቤተሰቦች ያያሉ፣ እናት አባቴ ያያሉ፣ ወንድሞች ያያሉ፣ ባሌ ያያል። እንዴ እዳ አለብኝ የምሳደበው? እኔ አልሳደብም፣ ይቅር በሉ። አልሳደብም እኔ